የኦሮሚያ ክልል ፖሊስ የመራጮችን ደህንነት እንደሚያረጋግጥ ገለጸ። የኦሮሞ ነጻነት ሰራዊት ከምርጫ አስቀድሞ የትራንስፖርት እገዳ ጥሏል። ባለስልጣናት ከምርጫ ጋር ተያይዞ የተላለፈውን የፋኖ ትራንስፖርት እገዳን ውድቅ አደረጉ። ነዋሪዎች በአማራ ክልል ዳግም ግጭት ማገርሸቱንም አያይዘው ገልጸዋል። ይህንን መረጃ እናካፍላችኋለን። በትግራይ ክልል 30 ሺህ ወጣቶች በግዳጅ ታፍሰዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው አንዳንድ ጉዳዮች እናልፋለን። የኦሮሚያ ክልል ፖሊስ የመራጮችን ደህንነት እንደሚያረጋግጥ ገለጸ። የኦሮሞ ነጻነት ሰራዊት ከምርጫው አስቀድሞ የትራንስፖርት እገዳም ጥሏል። የኦሮሚያ ፖሊስ ኮሚሽን ግንቦት 24 ለሚካሄደው 7ኛው አጠቃላይ ምርጫ ጸፍ የጸጥታ ዝግጅት መደረጉን አስታወቀ። ኮሚሽኑ ይህንን ያስታወቀው የኦሮሞ ነጻነት ሰራዊት ከምርጫው አስቀድሞ በመላው ኦሮሚያ የተሽከርካሪዎችና የእንቅስቃሴ እገዳ መጣሉን ማስታወቁን ተከትሎ ነው። የኦሮሚያ ፖሊስ ኮሚሽነር ጀነራል ድሪባ መኮንን ግንቦት 21 ቀን ለሀገር ውስጥ መገናኛ ብዙሃን እንደተናገሩ ኮሚሽኑ ምርጫው በሰላምና በስኬት እንዲጠናቀቅ በክልልና ከፌደራል የጸጥታ ተቋማት ጋር በከፍተኛ ቅንጅትና ቁርጠኝነት እየሰራ ይገኛል ብሏል። ኮሚሽነሩ የምርጫውን ሂደት ደህንነት ለመጠበቅ ከክልልና ከፌደራል የተዋቀረ የጋራ የጸጥታ ግብረ ኃይል የምርጫው ዝግጅት ከተጀመረበት ጊዜ አንስቶ ሲንቀሳቀስ ቆይቷል ብለዋል። አክለውም የምርጫ ቁሳቁሶች ያለምንም የጸጥታ መስተጓጎል በክልሉ ወደሚገኙ መዳረሻዎች በሰላም መድረሳቸውንም አስታውቀዋል። ነዋሪዎች በምርጫው ላይ እንዲሳተፉ ጥሪ ያቀረበው ኮሚሽኑ መራጮች በምርጫው ዕለት በሙሉ እምነት ወጥተው ድምጽ ሊሰጡ አሳስበዋል። ጀነራል ድሪባ በክልሉ የተደራጁ የጸጥታ ኃይሎች ከምርጫው ወቅት ሰላምና የህግ ደህንነትን የበላይነትን ለማስከበራቸውን እንደሚቀጥሉም ገልጸዋል። የታጠቀ ቡድን ጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ግጭት እየተካሄደ ባለበትና ወሳኝ ሚና ያላቸው የተቃዋሚ ፓርቲዎች ለመሳተፍ ፈቃደኛ ባልሆኑበት አውድ ውስጥ አስቀድሞ የተወሰነ የምርጫ ሂደት ለማስፈጸም እየተንቀሳቀሰ ነው ሲልም ገልጿል። ሀገሪቱ በእርስ በርስ ጦርነት የተጎዳች ባለችበትና ያንዳንዱ ዋና የፖለቲካ ፓርቲ ለመሳተፍ ፈቃደኛ ባልሆነበት ሁኔታ ዶክተር አብይ አህመድ ይህንን ምርጫ ተበየ ድርጊትን ለማስፈጸም አጥብቆ እየሞከረ ነው ሲል የኦሮሞ ነጻነት ሰራዊት ገልጿል። ቡድኑ አክለውም የተቋማት መዋቅሩ ራሱ የመረጠው የምርጫ ቦርድን ጨምሮ ምንም አልተቀየረም፣ እንዲሁም ድምጽ ሳይሰጥ የፓርላማ ወንበሮች አስቀድመው ተከፋፍለዋልም ሲል ወንጅሏል። ቡድኑ በመቀጠል እስከ ግንቦት 27 ድረስ በመላው ኦሮሚያ ውስጥ የትራንስፖርት እንቅስቃሴ እገዳ መጣሉን ያወጀ ሲሆን ምንም አይነት ተሽከርካሪም ሆነ የንግድ እንቅስቃሴ እንደማይፈቀድና በሰብአዊ ፕሮቶኮል ስር የሚንቀሳቀሱ የተለያዩ አምቡላንሶች ብቻ ከዚህ እገዳ ውጪ እንደሚሆኑም አስታውቋል። ይህንን እገዳ የሚጥስ ማንኛውም አካል አፋጣኝና ወሳኝ እርምጃ ይገጥማል ሲል ያስጠነቀቀው ቡድኑ የዲፕሎማቲክ ማህበረሰብ አባላትን በዚህ ወቅት በኦሮሚያ ክልል ውስጥ የሚያደርጓቸውን ጉዞዎች እንዲያቋርጡ መክሯል። የኦሮሞ ነጻነት ሰራዊት ማስጠንቀቂያ የወጣው በአማራ ክልል የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ ከምርጫው ለቀደም ብሎ ተመሳሳይ ተሽከርካሪዎች እገዳ መጣሉን ማስታወቁን ተከትሎ ነው። አዲስ ስታንዳርድ ቀደም ሲል ባነጋገራቸው የምርጫ ሁኔታዎች ግምገማ በሁለቱም ክልሎች መካከል በምርጫ ሂደቱ ተወዳዳሪነትና አካታችነት ላይ በከፍተኛ ሁኔታ ተጽዕኖ ሊያሳድሩ የሚችሉ ሁኔታዎች የተረጋገጡባቸው መሆኑንም አስገንዝቦ ነበር። በኦሮሚያ ክልል ዋና የተቃዋሚ ፓርቲዎች በምርጫ ላይ ባለመኖራቸውና ግጭቱ በመቀጠሉ ምክንያት የፖለቲካ ምህዳሩ በተግባር አንድ ፓርቲ የበላይነት የተቀየረ የመሄድ ስጋት አንዣቦበታል። በአንጻሩ በአማራ ክልል ያለው ቀጣይ ዕጣ ፈንታ ደግሞ ከጊዜ ወደ ጊዜ የተባባሰ የመጣው ግጭት በተቃዋሚ ፖለቲከኞች መታሰር እንዲሁም በነጻነት የመንቀሳቀስና የፖለቲካ ስራዎችን የመስራት እድል በእጅጉ በመጥበቡ ምክንያት አሳሳቢ መልክ ይዟልም ሲል ዘገባው አትቷል። ባለስልጣናት ከምርጫ ጋር ተያይዞ የተላለፈውን የፋኖ ትራንስፖርት እገዳን ውድቅ አደረጉ። ነዋሪዎች በአማራ ክልል ዳግም ግጭት ማንዣበቡን ገልጸዋል። የአማራ ክልል ባለስልጣናት የአማራ ፋኖ ብሔራዊ ንቅናቄ ወይንም አፋብን በክልሉ አጠቃላይ የተሽከርካሪዎች እንቅስቃሴ ለመገደብ በቅርቡ ያስተላለፈውን ማስጠንቀቂያ ውድቅ አደረጉ። ባለስልጣናቱ የተሰጠው መግለጫ የህዝቡን የዕለት ተዕለት እንቅስቃሴ በከፍተኛ ሁኔታ ሊያስተጓጉል ወይንም አጠቃላይ ጸጥታ ሁኔታውን ሊቀይር የሚችልበት እድል ጠባብ ነው ብለዋል። የአማራ ፋኖ ብሔራዊ ንቅናቄ ወይንም አፋብን ቀደም ብሎ ባወጣው መግለጫ ከአምቡላንሶችና ከድንገተኛ አገልግሎት ሰጪ ተሽከርካሪዎች በስተቀር ከአርብ ግንቦት 21 እስከ ግንቦት 25 ድረስ በክልሉ ውስጥ እንዳይንቀሳቀሱ መመሪያ አስተላልፎም ነበር። ቡድኑ አክሎም ይህንን መመሪያ በሚጥሱ ግለሰቦች ወይም ተቋማት ላይ ከፍተኛ እርምጃ እንደሚወስድም አስጠንቅቀዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ምርጫ ዘገባችን እናልፋለን። በትግራይ ክልል 30 ሺህ ወጣቶች በግዳጅ ታፍሰዋል። በትግራይ ክልል በተለያዩ አካባቢዎች ወጣቶችን በግዴታና ወደ ውትድርና የማስገባት ዘመቻ እየተካሄደ መሆኑን የሚጠቁሙ ሪፖርቶች መውጣታቸውን ተከትሎ ነዋሪዎች፣ ተቃዋሚ ፖለቲካ ድርጅቶችና የሰብአዊ መብት ተሟጋቾች በክልሉ ውስጥ ከፍተኛ ፍርሃትና ውጥረትን ነክሷል። ዛሬ በወጣው መረጃ በአንድ ወር ጊዜ ውስጥ ከ30 ሺህ በላይ የክልሉ ወጣቶች ታፍሰው ወደ ወታደራዊ ማሰልጠኛ መወሰዳቸውን ተሰምቷል። ለደህንነታችን ሲባል ስማችን እንዳይጠቀስ ያሉ የክልል ምንጮች ለመሰረት ሚዲያ ይፋ ባደረጉ መረጃ መሰረት ይህንን የኃይል ምርጫ በመቃወም ከአፈሳ ለማምለጥ የሞከሩ
በመቶዎች የሚቆጠሩ ወጣቶች በቁጥጥር ስር የዋሉ ሲሆን ከ10 በላይ የሚሆኑ ደግሞ በጸጥታ ኃይሎች በተተኮሰ ጥይት ለህልፈተ ህይወትና ለከባድ የአካል ጉዳት መደረጋቸውንም ተናግረዋል። ድርጊቱን በቅርበት የሚከታተሉት ወገኖች እንደገለጹት ይህ አይነቱ ሰውን አስገድዶ ወደ ውትድርና ማስገባትና ለህልፈት መዳረግ ዓለም አቀፍ የጦር ወንጀል ተብሎ ሊፈረጅ የሚችል አደገኛ ተግባር ነው ሲሉ ተናግረዋል። ይህንን አሳሳቢ የግዳጅ ምልመላ አስመልክቶ አስተያየቶቻቸውን የሰጡት የትግራይ ምሁርና የማህበራዊ ሚዲያ ተጽዕኖ ፈጣሪ ሸዊት ውዳሴ እንደገለጹት ህወሓት የትግራይን ወጣቶች በማስፈራራትና በማስገደድ ወደ ታጠቀው ወታደራዊ ኃይል ያስገባቸው ሲሆን ይህ ድርጊት ከፍተኛ የሆነ የሰብአዊ መብት ረገጣ ከመሆኑ በላይ የአንድን ሙሉ ትውልድ መጻኢ ዕድልና የወደፊት ተስፋ በቀጥታ አደጋ ላይ የሚጥል ጥቃት ነው ሲሉ ተናግረዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስና ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።